ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። መድኃኒታችን ኢየሱስ ክርስቶስ እኛን እንደወደደ እርስ በርሳችን ልንዋደድ ያስፈልጋል ሲሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ገለጹ። ብፁዕነታቸው ይህንን መልእክት ያስተላለፉት በሸገር ሀገረ ስብከት በኮየ ፋንታ ደብረ ፀሐይ መድኃኔ ዓለም ቤተ ክርስቲያን የመድኃኔ ዓለም ዓመታዊ ክብረ በዓል በተከበረበት ወቅት ነው። መምህር ጌታቸው በቀለ ተጨማሪ አለው። በሸገር ሀገር ስብከት ኮዬና ገላን ክፍላተ ከተማ ቤተ ክህነት ስር የሚገኘው የኮዬ ፋንታ ደብረ ፀሐይ መድኃኔ ዓለምና ቅድስት አርሴማ ቤተ ክርስቲያን ጥቅምት 27 ቀን 2018 ዓ.ም የመድኃኔ ዓለም ዓመታዊ ክብረ በዓል በታላቅ ድምቀት ተከብሯል። በዚህ ሁለት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ እንደተናገሩት መድኃኔ ዓለም ክርስቶስ እኛን ስለወደደን ራሱን አሳልፎ ሰጥቶ እኛን አድኖናል። እርሱ እንደወደደን እኛም እርስ በርሳችን ልንዋደድ ያስፈልጋል ሲሉ አባታዊ መልእክታቸውን አስተላልፈዋል። ያው እኛን ስለወደደን ስላፈቀረን ስላከበረን ልጆቹ ስለሆን የእጁ ስራዎቹ ስለሆን እንዳንጠፋ ጠፍተን እንዳንቀር ወድቀን እንዳንቀር ለኛ ሲል መድኃኔ ዓለም ክርስቶስ ራሱን ያሳለፈበት ራሱን አሳልፎ የሰጠበት እኛ ለልጆቹ ሲል እኛ ስለወደደን ስላፈቀረን ራሱን አሳልፎ ሰጥቶ እኛን ያዳነበት ቀን እኛን ከወደቅንበት ያነሳበት ቀን ለኛ ለልጆቹ ነፃነትን ያወጀበት ቀን ነው። በየጊዜው የመድኃኔ ዓለም ቀን የምናከብረውና ስለዚህ እሱ እንደወደደን እንዳፈቀረን እኛ ደግሞ እርስ በርሳችን መዋደድ፣ እርስ በርሳችን መከባበር፣ እርስ በርሳችን መፈቃቀር ያስፈልጋል። እግዚአብሔር ብዙ መስዋዕትነት ከፍለዋል፣ ስጋውን ቆርሰዋል፣ ደሙን አፍሰዋል። እኛ እሱ ይሄን ያህል ለኛ መስዋዕትነት ስጋውን ሲቆርስ ደሙን ሲያፈስ እኛስ ምን አደረግን? እኛስ ምንድነው የምንሰራው? የኛ ህይወትስ እንዴት ነው? እግዚአብሔርን እንወደዋለን ወይ? እርስ በርሳችንንስ እንዋደዳለን ወይ? እንከባበራለን ወይ? እንረዳዳለን ወይ? እኛ እርስ በርሳችን ማለት እርስ በርሳችን ከተረዳዳን ከተከባበር ከተፈቃቀርን በፍቅር በሰላም ከኖር እግዚአብሔርን ውለታ እንደመለስን ነው የሚቆጠረው። መልአከ ምሕረት ቀሲስ ተስፋዬ አባተ የኮዬ ፋንታ ደብረ ፀሐይ መድኃኔ ዓለም ቤተ ክርስቲያን አስተዳዳሪም እንደገለጹት መድኃኒታችን ኢየሱስ ክርስቶስ የጠፋውን የሰው ልጅ ለመፈለግ ወደዚህ ዓለም መጥቶ ካሳ ከፍሎ ራሱ መስዋዕት አድርጎ የሰው ልጅ እንዳዳነው ቅዱስ መጽሐፍ ይነግረናል። ምዕመናን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለላቸውን ውለታ እያሰቡ ከዚህ በዓል በረከት እንዲያገኙ ነው ቤተ ክርስቲያን የምታስተምረው ብለዋል። መልአከ ምሕረት አያይዘውም በደብራችን ብዙ የልማት ስራዎች እየተሰሩ ስለሆነ በኮሪደር ልማት ከተለያዩ ቦታዎች ምዕመናን ወደዚህ ቦታ የመጡ በመሆናቸው በቀጣይም ለሕዝቡም ለአገልግሎትም አመቺ የሆነ ህንፃ ቤተ ክርስቲያን ስለምንገነባ ምዕመናን እገዛ ሊያደርጉ ይገባል ሲሉ አክለው ገልጸዋል። እንግዲህ መድኃኒታችን ኢየሱስ ክርስቶስ ያው የጠፋውን የሰው ልጅ ለመፈለግ ወደዚህ ዓለም መጥቶ ካሳ ከፍሎ ራሱን መስዋዕት አድርጎ ራሱን ሰውቶ የሰው ልጅ እንዳዳነው ያው ቅዱስ መጽሐፍ ይናገረናል። የኛም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን በዓል በየዓመቱ የስነ ስቅለቱን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የዋለልንን ውለታ በማሰብ በየዓመቱ ጥቅምት 27 እና መጋቢት 27 የስነ ስቅለቱን በዓል ታከብራለች። እንግዲህ ምዕመናን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለላቸውን ዋጋ እያሰቡ ከዚህ በዓል በረከት እንዲያገኙ ነው ቤተክርስቲያን መልእክቷን የምታስተላልፈው። በመጨረሻም በቤተ ክርስቲያን በተለያዩ ክፍሎች የሚያገለግሉ በስብከተ ወንጌል በሰበካ ጉባኤ የሚያገለግሉ ካህናትና ምዕመናን እንደተናገሩት በዚህ ቦታ ቀድሞ ቤተ ክርስቲያን ባለመኖሩ በእግር ራቅ ያለ ቦታ በመሄድ ነበር የምንገለገለው።
በአሁኑ ወቅት ግን ቤተክርስቲያን አጠገባችን ስለታነጸልን ደስተኞች ነን። በአሁኑ ወቅትም ጠንካራ የስብከተ ወንጌል አገልግሎት ይሰጣል ብለዋል። በዚህ ቦታ የስብከተ ወንጌል አገልግሎቱ ከቀን ወደ ቀን የተጠናከረና እንደዚሁም ህዝቡም ደግሞ እየተበረካከተ የሄደበት ለዚህም ትልቁ አስተዋጽኦ የስብከተ ወንጌል አገልግሎት አሰጣጡ ለህዝቡ ያለምንም እንከን ተደራሽነት ስላለው ነው። ለዚህም በሳምንት 2 ጊዜ ከሰንበት ትምህርት ቤትና እንደዚሁም ደግሞ ከሰባካያነ ወንጌል ጋር በመተባበር ዘማሪያና ሰባካያንን በመጋበዝ ሳምንታዊ መርሃ ግብር አለን። በዚህም ዕለተ ሰንበትንና ሌሎችንም ቀናቶች እጅግ በርካታ ህዝብ በሰርክ ጉባኤና በዕለተ ሰንበት የሚገለገልበት አጋጣሚና እድል እንዳለ በዚህ አጋጣሚ ለማስገንዘብ እፈልጋለሁ። እንግዲህ አሁን ያለበት ሁኔታ እኛ ባለው ሁኔታ በጥሩ ሁኔታ ነው ያለው ነው የምንለው። ሰፊ ተገልጋይ ህዝብ አለውና እንደምታዩት ነው። አሁን ንግሱ ላይም በሚታየው ሁኔታ በጥሩ ሁኔታ እየሄደ ያለበት ሁኔታ ነው በሚታይበት ሁኔታ አሁን ባለው ሁኔታና እኛም እንግዲህ በተቻለ መጠን ህዝቡን ለማገልገል ከፍተኛ ጥረት እየተደረገ ያለበት ሁኔታ ነው ያለው። እዚህ ቦታ ላይ ያው እኛ መጀመሪያ ምንም አይነት ደብር የለም ነበረ እና ያው ትውልዱም ወጣቱም ርቆ ነበረ ሰንበት ትምህርት ቤትም ለመማር የሚሄደው። እኛም ቤተክርስቲያን ለመሄድ ወይ በወር አንዴ ወይ በ15 ቀን አንዴ ነበር የምንሄደው። አሁን ግን በቅርባችን መጥቶ በየቀኑ ማታም ጧትም መተን ደጁ ላይ ጸሎታችንን አድርሰን በመሄዳችን እጅግ በጣም ደስተኛ ነን እና ብዙ አባታችንም ከዛሬ ጋር 2ኛ ቀን መምጣታቸው ነው። የእሳቸው መምጣት ደግሞ ብዙ ምእመናን እንዲመጣ አድርጎልናል። ምክንያቱም ያው ለመባረክ ሁሉ ሰው ስለሚፈልግ በጣም በሚያምር ሁኔታ 2 በዓል ሲከበር አይተናል። እኚህ አባት ናቸው እንደውም አስተዳደሩ ከመጡ በኋላ ብዙ ልማቶችን ሲያዩ ምእመናኖች ደግሞ የበለጠ እየበዙ እየጨመሩ ነው የመጡትና እግዚአብሔር ይመስገን። የኮዬ ፋንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን የተመሰረተው በ2011 ዓ.ም ሲሆን በኮሪደር ልማት ምክንያት ከተለያዩ ቦታዎች ተነስተው የመጡ ምዕመናንን ታሳቢ በማድረግ መንፈሳዊ አገልግሎት የሚያገኙበት ቦታ መንግስት 4000 ካሬ ሜትር በሰጣቸው ቦታ ላይ የታነጸ ቤተክርስቲያን መሆኑ ይታወቃል። የጌዲዮ ኮሬና ቡርጂ ሀገረ ስብከት በምስራቅ አርሲ ለተገደሉ ኦርቶዶክሳዊ ምዕመናን ጸሎተ ፍትሐት አከናወነ። ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በዚህ ርዕሰ ጉዳይ ላይ መልእክት አስተላልፈዋል። የብፁዕነታቸውን መልእክት ተከታትለን እንመለስ። ከሁሉም በላይ በወገኖቻችን ላይ በአርሲ ላይ የደረሰው ሀዘን ከፍተኛ ነው። ጭፍጨፋውም እጅግ በጣም በእውነት ከፍተኛ ነው። በዚህ ዘመን ላይ ዘመነ ዲዮቅልጥያኖስን የሚያስታውሰን ሆኖ ነው ለኔ ያገኘሁት እና ስሜቱ ከፍ ያለ ነው። ስለዚህ ወደዛው እያመራን ያለን ሁኔታ ስለሚመስል ይሄ በእኛ አቅም በእኛ ጉልበት የሚደረግ አለመሆኑ እና የእኛ ጉልበታችን አቅማችን ወደ ፈጣሪው ጸሎት ማድረግ ብቻ ስለሆነ ጸሎታችንን ወደሱ ማሰማት ስለነበረ ነው መመሪያ የሚተላለፈው። እዛው ጋር ምን ቆሜ ምህላው የተደረሰውና ማድረግ የምንችለው አቅማችን ይሄ ስለሆነ ነው። ከዚህ ውጪ በቦታው ላይ ያሉ ባለስልጣኖች ይህንን ህዝቡን የመጠበቅ ስራ ቢሰሩ ጥሩ ነው። ምክንያቱም የተሾሙት በህዝቡ ላይ ነውና ህዝቡን መጠበቅ ካልቻሉ በጣም ከባድ ነው የሚሆነውና ይህንንም ከመግለጽ አንጻር ነው። በሃይማኖታቸው ምክንያት ሰዎች መገደል የለባቸውም። ይሄ በሀገራችን ላይ ቁም ነው። ሁሉም እምነቶች ተከባብሮ የሚኖሩባት ሀገር ነው መሆን ያለባት እንጂ አንዱ ከአንዱ ጋር እየተጣላም አይደለም። ከዚህ ውጪ ደግሞ ይሄ በእርግጥም የሃይማኖት ወይም የተቋማት ትዕዛዝ ነው ብለን ላንል እንችላለን። ነገር ግን ሽፋኑ ሃይማኖት ነውና በሃይማኖት የሚቆም ወይም ደግሞ ሰውን ለማጥፋት ከዛ አካባቢ ኦርቶዶክስን ለማጽዳት የሚደረገው ነገር መቆም አለበት ነው ዋናው። ይህንን ያስቆም የሚችል አካል ያስቆምልን ነው። ህዝበ ክርስቲያኑ በነፃነቱ እምነቱን ሃይማኖትን ያምልክ ነው። ሌላውም ደግሞ ተቻችሎ መኖርን እንልመድ ነው። እየመጣና እየተለማመድን ያለነው ነገር ጥሩ አይደለም። ከዛ ውጪ ኦርቶዶክሳዊ ህብረትና አንድነታችንን ማጠንከር፣ እርስ በርሳችን
አንዱን ጠልፎ ከመጣል ይልቅ በጋራና በህብረት ተነስተን በአንድ ላይ ሆነን የምንታይበት ጊዜ ነውና ትልልቅ ስራዎችን መስራት ያለብን ጊዜ ነው ብዬ አምናለሁ። ሁሉም ለዚህ ራሱን ያዘጋጅ። እንዲሁ እንዴት ነው አሁን ላይ የምንሰማው በውስጥም በውጭም ጥሩ ስላይደለ ሰከን ብለን ራሳችን ውስጣችንን እናዳምጥ ነው የኔ መልእክት በዋናነት። የኢትዮጵያ ቤተክርስቲያንን አገልግሎት ለማስቀጠል የአብነት ትምህርት መምህራን ትኩረት ሊሰጣቸው እንደሚገባ ተጠቆመ። መምህር መዝገቡ ጌታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ነገረ መለኮትን በማስተማር ላይ የሚገኙት የቅኔ መምህር የሆኑት መጋቤ ምስጢር ሰሎሞን ተክሌ የአብነት ትምህርት ለቅድስት ቤተክርስቲያን ያለውን ጠቀሜታና የአብነት ትምህርትን አለማስተማር ወደፊት በቅድስት ቤተክርስቲያን ላይ ሊያስከትለው ስለሚችለው ጉዳት እንዲህ አሉ። የአብነት ትምህርት ቤት እንግዲህ ከስሙ እንደምንረዳው አብነት ማለት ሌላ የአብነት ትምህርት ቤት ስሙ ፈለገ ሕይወት ይባላል። የሕይወት ወንዝ የሚቀዳበት የሕይወት እውቀት የሚቀዳበት ትምህርት ቤት ነው። የእውቀት ለስጋም ለነፍስም የሚጠቅም እውቀት የምናገኝበት ቤተክርስቲያንን የምናገለገልበትና የእግዚአብሔር መንግስት የምንወርስበት ትምህርት ቤት ነው ማለት ነው። ስለዚህ ይህ ትምህርት ቤት ማንኛውም ለቤተክርስቲያኒቷ እንድትቀጥልና የእግዚአብሔርን መንግስት እንድንወርስ የሚያደርግ መተኪያ የሌለው ትምህርት ቤት ነው። ትዕግስትን የምንማርበት ነው። ጽናትን የምንማርበት ነው። ስለዚህ ጽናትና ትዕግስት ያለው ደግሞ ጠንካራ የቤተክርስቲያን አገልግሎት የሚፈጽምበት ነው። አብነት ትምህርት ቤት የቤተክርስቲያኒቷ ከለላ ነው። ነገረ መለኮትን የምንማርበት ነው። ዶግማውን፣ ቀኖናውን፣ ስርዓቷን፣ ቅዳሴዋን የምንማርበት ነው። ያለ ቅዳሴ ያለ ስርዓት ቤተክርስቲያንን ህልውናዋ ስለማይጠበቅ ጠቅላላ ቤተክርስቲያን መጠበቂያ ከለላና መከታዋ ስለሆነ አብነት ትምህርት ቤቱ ካልቀጠለ የቤተክርስቲያኒቷ ህልውና አደጋ ላይ ይወድቃል ማለት ነው። መጋቤ ምስጢር ሰሎሞን ዛሬ ላይ ብዙ መምህራን ወንበር ዘርግተው ጉባኤ አስፍተው የሚገኙ ቢሆንም የጉባኤ መምህርነት በጀትን ይዘው ወንበር ስላልዘረጉትም ይሄን ብለዋል። በርካታ በተለይ በአዲስ አበባ አብያተ ክርስቲያናት ብዙ መምህራን ወንበር ተዘርግተው አብነት ትምህርት ቤቱን እንደ አባቶቻችን እያስተማሩ ይገኛሉ። አልፎ አልፎ አንዳንድ መምህራን ግን ያንን ትምህርት ቤት የተማሩትን 30 ዓመት 25 ዓመት የተማሩትን ትምህርት ወደ ኋላ በመዘንጋት ኃላፊነታቸውን ባለመወጣት ይገኛሉና ስለዚህ እነዚህ መምህራን የተጣለባቸውን ኃላፊነት አስታውሰው አደራ የተቀበሉትን አስታውሰው ቤተክርስቲያንንም የራሳቸውንም ኃላፊነት ለምን ተጠያቂነት ስላለ ዘደፈነ ወርቆ እግዚኡ የሚባል ጥያቄ ስላለ ወርቁን ተደፍነው ኋላ ተጠያቂ ገብረ ሀካይ እንዳይባሉ ኃላፊነታቸውን ከበላይ አካላት የሚታዘዘውን ትእዛዝ እንደ ሌሎቹ መምህራን ሁሉ ተቀብለው እንዲያስተምሩ ምእመናንም ልጆቻቸውን ይህ ትምህርት ቤት የአብነት ትምህርት ቤት የሚያጠነክር የሚያበረታ እንጂ የሚያሰንፍ ስላልሆነ ከትምህርት ሲመለሱ ቅዳሜና እሁድ ከሰዓት በኋላ ከትምህርት መልስ የአብነት ትምህርት ቤትን እንዲማሩ መልእክቴን አስተላልፋለሁኝ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች የጣቢያችን መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።